ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። አነጋገርሽ ነው ድምጽሽ ብቻ አነጋገርሽ ይመስለኛል። አነጋገርሽም ተቀይሯል የሚል ኮሜንት አይቻለሁ። ያው ከዚህም በፊት ክው ያለ ንግግር ማለት ፈጠን ያለ ንግግር ነው መሰል የምናገረው። አሁን ግን የሆነ ተሳበባችሁ የሆነ ለዘዘለ ቆላል አይደል? እንደዛ ሆነባችሁ መሰለኝ። አነጋገርሽም ተቀይሯል ብላችሁኛል። የሆነ የሞልቃቃ ንግግር ሆነባችሁ መሰለኝ። እኔ ግን ልቤ ተስቦ ነው ሲሪየስሊ። እንደዚህ አይነት ቃላት ማለት ሙዝዝ ያለ ነገር ለመናገር ብፈልግ ራሱ እማልችል ነበርኩኝ። ለካ ሁሉ ነገር ድክም ሲል ወደ ቦታው ይመጣልና ለቄንጥ ሳይሆን ወይንም ለመሟዘዝ ሳይሆን ለቤተሰብ ነው። በቃ ድክም ይለኛል። በነገራችን ላይ ስሜቱ ላይ የሆነ ሰው ነው የሚረዳው። አሁን ለምሳሌ እንደኔ እርጉዝ የሆነ አሁን ላይ ወይ ደግሞ አርግዞ ያሳለፈ የወለደ የከበደ ነው የሚረዳኝ እና በጣም ድክም ስለሚለኝ ከድካሜ አንፃር ነው መሰለኝ አይኔ ራሱ የማይገርማችሁ የሆነ ድብዝዝ ብሎብኛል። ከእንቅልፌ ነው የተነሳሁት። መለጠጥ ነው ይሄን እንቅልፍ የምሬን ነው ብላችሁ ድካም ነው የሚለኝ። ተኝ ነው የሚለኝ። ኦ ማይ ጋድ ለሊት ተቀን እንቅልፍ አልጠግብም። ስሜቱ እንደዛ ነው። ገና ትሰብሪያለሽ ብላችሁኛል ኮሜንት ላይ። ገና መች ሰበርሽ ትሰብሪዋለሽ ብላችሁኛል። ገና አምተኛለሁ እንግዲህ ፈጣሪው ቀይ በጣም በቃት ማለቴ ትንሽ ሰርቼ ራሱ ይደክመኛል። ወገቤ ብጥስ ነው የሚለው። ድክም በቃ ተኝ ልፍስፍስ እየተራመድኩ መንገድ በነገራችን ላይ የሆነ ጉልት ሱቅ ምናምን ወደዚህ እንደ ወጣ ብዬ ልግዛ ካልኩኝ ማለት ነው 3-4 ተቀምጬ ነው እዛ ሱቅ የምደርሰው። መንገድ ላይ አፍር መሰላችሁ። ድክም ተቀመጪ ነው የሚለኝ። በቃ ድክም ይለኛል። ይዝላል ሰውነቴ ለምዶና አላውቅም። ከዛ አላችሁ ቤቴ መጥቼ ለጥ ነው ደግሞ የምለው። ትንሽ ተኝቼ ደግሞ እነሳለሁ። በእንደዚህ አይነት ስሜት ውስጥ ነው ያለሁት። እና ደግሞ እርጉዝዬ እንግዲህ እንደምታዩት ቢጃማ መልበስ ጀምራለች። ሐኪም ቤት ሄጄ ነበረ። ከዛም ደግሞ ተመልሼ መጥቼ ያሞኝ ነበረ። በቃ ልቤን ያመኛል፣ ይስበኛል ምናምን። እናም ደግሞ ከዛ ሄጄ ታይቼ እዚህ ወገብ ላይ ምናምን ጥበቅ የሚያደርግ ነገር አትልበሺ ምናምን አሉኝ። ቢጃማ የሚባል የለኝም ነበረ። 2 ቢጃማ እግረ መንገዴን በዛው ስመለስ አሰርቼ መጣሁ ማለት ነው። እንግዲህ እርጉዝዬ ሰፋ ያለ ልብስ ልበሽ ተብላለች። የእርጉዝ ልብስ ለወደፊት እገዛለሁ፣ ግን አሁን 2 ቢጃማ አሰርቻለሁ። ቢጃማ ምናምን የለኝም ነበር። ከውስጥ ሸሚዝ ያለች የሌሊት ልብስ ይበርደኛል። ይሄ በጣም ስስ ነው እና እንዴት አያችሁት? ከለሩን ግን ምርጬ ቆንጆ ከለር መርጫለሁ ብዬ አስባለሁ። እና ሁለተኛ ደግሞ የገዛሁት ይሄኛው ነው። ያው እዛው መረጥኩና ብትኑ እዛው ሰፋችልኝ። ያው አንዱ ከለር ይሄ ነው፣ አንዱ ከለር ይሄ ነው። እንግዲህ ዋናው ከለሩ ሳይሆን ዋናው ልጄ መናፈሱ ነው። እያስጨነቅሹ ነው አሉኝ። እዚህ ጋር ሱሪ ስለብስ ምናምን ለዛ ነው ልጁ እየተጨነቀ ስለሆነ ነው አንቺም እየተጨነቅሽ ያለሽው ምናምን ብለዋሉኝ። ከዛ ሰፋ ያለ ልብስ ለመልበስ 2 ቢጃማ ሰርቻለሁ ለጊዜው። ቀጣይ ደግሞ ያየን እንጨምራለን ማለት ነው። አቅም ስገዛ ግንብ ምናምን ጫጫታ ያለበት ገበያ መሀል መሄድ ፍላጎት የለኝም። እንኳን ገበያ መሀል የምሬን ነው የምላችሁ። በቃ የጎረቤት ድምጽ ይረብሸኛል። በቃ አንዳንድ ያፊት ቲክቶክ ሳይ ራሱ እንደው የምሬን ነው የምላችሁ እንዴት ተነሰችው ይቺ እንደሚለኝ በቃ በጣም ነው የምናደደው። በቃ ድምጽ ጠልቻለሁ። ቤት ውስጥ ብቻዬን መዋል ነው፣ መተኛት ነው፣ መገላበጥ ነው፣ መጥገብ ነው እንቅልፍ የምፈልገውና የእውነት በዚሁ አጋጣሚ ማለት ነው ሲሪየስሊ የአላዛር ሚስት ትንሱ ከእርግዝናዋ ጀምሮ እስካሁን ድረስ ያለችበት ሁኔታ ጭቅጭቅ ነው። አልረዳትም ነበር ባልጠነሰስኩበት ሰዓት አለ። አሁን ላይ ሳስበው ግን የእውነት ነው የምላችሁ እንኳን እንዲህ በየቀኑ ንትርክና ጭቅጭቅ ይሄ ሰላማዊ ንግግር ራሱ ይረብሸኛል። አሁን ላይ ሰላማዊ ጨዋታ ቲክቶክ ምናምን ራሱ ሲያው ጩሂ ነው የሚለኝ። በቃ ዋሶቻቸው የሚለኝ
በብልቶ እዚህ በኤርፎን ነው የምለው ቲክቶክ ራሱ ማለት ነው። እና ጸጥ ያለ ነገር ነው የምፈልገው፣ ራሴ ማዳመጥ፣ መተኛት። የእውነት ነው የምላችሁ እኔ እሷን ሳስባት እና ያለችበትን ሁኔታ እርጉዝ ሆና ራሱ እንደዚህ ግጭትና ጭቅጭቅ ላይ ነው ያለችው። በጣም ነው የምታሳዝነኝ። በቪዲዮ ላይ ሳይ ምናምን እንደ እውነት ለድራማ ያደርገው። እውነት ጭቅጭቅ ከሆነ ግን ልጅቷ እውነት ጠንካራ ሰው ናት። እኔ ጨልላለሁ፣ አይምሮ ይለቃል። በአሁን ባለሁበት ሁኔታ የራሴ ድምፅ ራሱ ይረብሽኛል። ሲሪየስሊ ቀስ ብዬ ተስቤ የማወራው ማለት ነው። የራሴ ድምፅ ራሱ ሲጮህ የራሴ ድምፅ ራሱ እየረበሸኝ ነው። የእውነት እንኳን የሌላ ንትርክ፣ ጫጫታ፣ ጩኸት፣ ግጭት በተለይ ደግሞ በቃ ይሄ ቴንሽን የሚያደርጋችሁ ንግግርና ጸብ በጣም ነው የማይመከረው። የእውነት እኔ አሁን ጸጥ ያለ ሁኔታ ውስጥ ነው ቤት ውስጥ ብቻዬን ነው የምውለው። በሉ እንዴት ደስ እንደሚለኝ ሳትወጂም እንዳትሉኝ ስሜቱ ነው። የእውነት ነው የምላችሁ። እና ድሮ እንደውም አፌ ከቤት ሲወጣ ታልተከተልኩ ለው ነበረ። በቃ ቤት ውስጥ መዋል ይጨንቀኛል፣ ብቻዬን መሆን ይጨንቀኛል። በቃ ጸጥ ያለ ነገር ውስጥ መዋል ይጨንቀኝ ነበር። አሁን ግን እንዴት ምቾት እንደሆነ ለኔ ይሄ ነገር እስኪወጣ ነው የምቸኩለው። ቲክቶክ እስከ መጨረሻው ከፍቶ ነው የሚያየው። ምን ንግግር፣ ጫጫታ እጠላለው። ብቻ ባልም ይጠላል ይባላል እና በዚሁ አጋጣሚ ይሄ ነገርም ልክ ነው። የእውነት ግድ ሆኖብኝ ነው ከቤት ውጣ ራሱ አንዳንዴ ከአልጋ ላይ ራሱ አይተኛም ማለት ነው። በተለይ ቲክቶክ ምናምን የሚያይ ከሆነማ አስነሳዋለሁ። የእውነት ነው የምላችሁ። በቃ ስንገላበጥ አልጋው ላይ ሰፋ ብዬ መተኛት እንፈልገው ብቻዬን ነው። በቃ ጸጥ ረጭ ያለ ነገር ነው የምፈልገው። እሷ ደግሞ ያለችበት ሁኔታ እውነትም ለድራማ ያድርግላት። እንደ እውነት ለድራማ ከሆነ ጥሩ ነው፣ ግን ለድራማ ካልሆነ ሪል እንደዚህ ጭቅጭቅና ለተረክ ውስጥ በእርግዝና ወቅቷ ማሳልፋ አሁንም በአራስነት የአራስነት ስሜቱ ላይ ባልደርስም የእርግዝናው ግን ይከብዳል። የእውነት ከባድ ስሜት ይዛችሁ የእርግዝናውን ስሜት ተቋቁማችሁ የእርግዝናው ስሜት ብቻውን ራሱ ከባድ ስሜት ነው። እውነት ሆርሞን መለወጥ አለ። አንድ ነገር ያስጠላችኋል፣ አንድ ነገር ያምራችኋል፣ ያነጫነጫችኋል የሚባለው እውነት ነው። እና አሁን በቃ አንዴ ሰው ድምፅ ጠላለው። የምግቡን ጉዳይማ ታውቁት፣ የምግቡን ጉዳይ አትንገሩኝ። እና በዚህ ከራሳችሁ ጋር ራሱ ግጭት ባላችሁበት ስሜት ውስጥ ሌላ ግጭት፣ ሌላ ጭቅጭቅ፣ ሌላ ቴንሽን የሚያደርግ ነገር እንደው ጠንካራ ናት። ሪል ላይፍ ውስጥ ከሆነች እንደዚህ እያደረገች ያለች እንደዚህ እየኖረች ያለችው ጠንካራ ናት፣ ጎበዝ ናት፣ ብርቱ ናት፣ ትችላለች። ኧረ ጭንቅላቷ ራሱ እንደው ብሩ አይምሮ ነው የሰጣት የሚችል። እኔ እለቃለሁ ጨርቄን ጠቅልዬ ሰው በሌለበት ነው ወጥቼ ሊሄድ የምችለውና በጣም ጎበዝ ናት። እንደው በዚህ ሁኔታ ውስጥ ተቋቁማ መኖር መቻሏ ጎበዝ ናት። ለአክቱና ለድራማውም ከሆነ እንደው ይሁን። የእውነት ስሜቱ አይቻልም። እውነት ሪል ከሆነ ስሜቱ አይቻልም። በጣም ይከብዳል። እኔ የምሬን ነው የምላችሁ። ጥቅለለለል አርግቼ ወደ እናቴ ገውልቅ እንደው ለምለው እንደዚህ አይነት ጭቅጭቅ ውስጥ እንደዚህ አይነት ትርክ ውስጥ በጣም ይከብዳል። እና ለማንኛውም ስሜቱ በጣም ይከብዳል። እኔ ንገሪኝ ካላችሁኝ እኔ እንጃ። ብዙዎቻችሁ ኮሜንት ላይ ነግራችሁኛል። ብዙዎቻችሁ የምትሉኝም የመጀመሪያ ስለሆነ ይሆናል። የመጀመሪያ ለእኔ ራሱ የመጀመሪያ ላይ እንደዛ ነበር። ሁለተኛ ልጄን ስወልድ ግን ምንም አይነት ስሜት የለውም። ሴትና ወንድ የመሆኑ ነገር ሳይሆን ያለው የመጀመሪያ ልጅና ከዛ ሁለተኛ ምናምን ሲላመድ ኖርማል ነው የሚሆነው። የመጀመሪያ ስለሆነ ነው የሚያስመልስሽ ብላችሁኛል። አንዷ ደግሞ ማለት ነው እስከ 9 ወር ድረስ ነው እኔን የሚያስመልሰኝ የሚያመኝ ብላለች። እስከዛ ሳያደርግብኝ እኔ 4 ወር ሞልቶኝ ራሱ ውጤቴን እስከማየው ነገሩ አሁን ይሻላለሁ። ገና መጀመሪያ አካባቢ በቃ ማውራት ራሱ አልችልም። የሰው ድምፅ ትላላችሁ በቃ መተንፈስ ራሱ ነው የማልችለው። በጣም ነበረ የሚያመኝ ማለት ነው። እና አሁን ላይ እንደውም ጎበዝ ነኝ። እንደውም ቆማለሁ፣ ሰራለሁ፣ በላለሁ፣ ትንሽ እንቀሳቀሳለሁ በጥቅሉ። እና
አንዳንዶቻችሁ እስከ 9 ወር። በነገራችን ላይ የሁሉም አይነት አንድ አይደለም ማለት አይደለም። የሁሉም እርግዝና አንድ ሊሆን አይችልም። አንዷ ጭራሽ አስመልሶኝ አያውቅም። ያው 6 ወር ሞላኝ በእርግዝና ላይ ምናምን ብላኛለች እና አላስመለሳትም። አንዳንዶቻችሁ ታድላችሁ፣ ማስመልሳችሁ ግን ታድላችሁ። ማስመለስ ልብ ይስባል። በነገራችን ላይ እኔ ልቤ ወርዳ ራሱ ወጌሻ ቤት ሁሉ ሄጃለሁ። በቃ ምግብ ውስጥ ያረጋለ ሲያስመልሳችሁ ምናምን ልባችሁ ይሄ ልባችሁ እንዴት ብዬ ላስረዳችሁ? ከሰውነታችሁ ተላቃ ነው የምትሄደው። ብቻ ታውቁታላችሁ ስሜቱን። እና የምበላው ሁሉ እየወጣ ልቤ ሁሉ ተጎድታ ነበረ። ለኦጌሻ ቤት ሁሉ ሄጃለሁ ማለት ነው። እና ልቤ በቃ እጥፍ ብላብኝ የምበላው አይረጋም፣ ያስመልሰኛል። አሁን ግን የሚከብደኝ አሁን ለምሳሌ ቶሎ የማይፈጭ ነገር ስበላ ነው የሚያስመልሰኝ እንጂ በቃ ለማይመቸው ለልጁ የማይመቸው ነገር ስበላ ነው መሰለኝ የሚያስመልሰኝ። ሌላ ነገር ኖርማል እበላለሁ። በጣም ጥግብ እስከምል አልበላም እንጂ እየፈራው ማለት ነው። በጣም ጥግብ እስክል ከበላሁኝ ያስመልሰኛል ብዬ እየፈራው በመጠኑ ትንሽ እበላለሁ። ያኔ ግን ማለት ነው እንኳን ምግቡ የምግቡ ሽታ እንትን ሲለኝ ራሱ በቃ በባዶ ሆዴ ራሱ ልቤን የማወርደው ማለት ነው። እና ያስመልሰኝ። አንዳንዶቻችሁ እስከ 9 ወር ድረስ ያስመልሰኝ ነበር ያላችሁ አላችሁ። አንዳንዶቻችሁ ደግሞ ጭራሽ አያስመልሰኝም። አንዳንዶቻችሁ የመጀመሪያ ስለሆነ ነው የመጀመሪያ ላይ ሁሉም ነው ኖርማል ነው ብላችሁኛል። ሐኪም ቤት ስሄድ ግን ኖርማል ነው የሚሉኝ። በቃ መፍትሄ አይሰጡም። ለሚያስመልሰው ምንም አይነት መፍትሄ የለውም ብለው ነው የሚሉኝ። እንግዲህ ፈጣሪ ያውቃል ብዬ እስካሁን አለሁኝ። እና በቃ ለማንኛውም ብዬ የተሟዘዝኩባችሁ ደክሞኝ ነው። በእናታችሁ ተረዱኝ። የመንደላቀቅ ብቻ ሳይሆን የችግርም መሞላቀቅ አለ እኮ አሁን ያላችሁበት ሁኔታ እንድትሞላቀቁ የሚያደርጋችሁ ሁኔታ እሱንም ተረዱኝ እንጂ እንደ እኔ ራሱ ድምፄ ጮክ ብሎ ማውራት አላቆምኩም። ግን በፊት ማለት ነው የራሴ ድምፅ ራሱ ለራሴ ጆሮዬን ይበጥሰው ነበረ። አሁን ግን ጮክ ብዬ ለማውራት ራሱ አልችልም። አሁን በቃ ይሄ በደንብ በቃ ድምፄን በተቻለኝ መጠን እየጮኩ ነው እንዲሰማችሁ በማለት ማለት ነው። ማይክ ተጠቅሜ ስላልሆነ ማይኩ በነገራችን ላይ ድምፁ ይረብሻል ምናምን ብላችሁኛል። እስኪ ሌላ ማይክራፎን ገዛለሁ። እኔ እንጃ ለምን እንደሆነ አላውቅም። ድምፁ በጣም ይንሻሻልም ያስተጋባል ይመስለኛል። እና ያው እዛ እያለው ነበር የገዛሁት ልመጣ ስለ $12 ነው የገዛሁት። በሁሉም ስልክ ይሰራል ብሎኝ $12 ነው የሸጠልኝ። እንግዲህ ማሪፍ አይደለም ብላችሁኛል። ከኔ ችግር ይሁን ከማይክራፎኑ አልገባኝም። አዎ ከማይክራፎኑ ከሆነ ታስተካክዬ እመጣለሁ። ከኔ ከማይክራፎኑ ችግር ከሆነ ያው ቀይረዋለሁ፣ ሌላ ገዛለሁ። ምን ይደረጋል። ካለማወቅ ችግር አሁን ለምሳሌ ወይ አላወኩበት ይሆናል። ያንን ደግሞ ከሆነ አስተካክዬ እመጣለሁ። ለማንኛውም ወደ ቤተሰቦቼ ወዳችኋለሁኝ። ሀሳብ አስተያየቶቻችሁን ኮሜንት ላይ ስጡኝ። እንዳልኳችሁ ሰታችሁኛል። በቃ ብዙዎቻችሁ የራሳችሁን ያላችሁበትን ያወለዳችሁ ስሜታችሁን ነግራችሁኛል። ሁለተኛ ላይ ኖርማል ነው ብላችሁኛል። እንግዲህ የመጀመሪያ ስለሆነም ሊሆን ይችላል። የኔ እነሱ ሐኪም ቤትም ብለውኛል የመጀመሪያ ስለሆነ ከ20 ዓመት በታች ሲሆን እርግዝና የተፈጠረው መንታ ሲሆን ነው እንደዚህ አይነት በጣም ማስመለስ የሚኖረው ብለውኛል። እና እንግዲህ ወይ መጀመሪያ ስለሆነ ብዬ ተስፋ አድርጌ እንግዲህ ችየዋለሁ። እግዚአብሔር ይመስገን ብቻ ደህና ነኝ። ያው እኔም ልጄም በጥሩ ጤና ላይ ነው የምንገኘው። ያው ስሜቱ የእርግዝናው ነው እንደዚህ እያደረገኝ ላይ እየደከመኝ፣ እያስተኛኝ፣ እያመመኝ፣ እያስመልሰኝ ያለው እንጂ ሌላ ጤንነቴ ደህና ነኝ። እግዚአብሔር ይመስገን። እወዳችኋለሁ ውድ ቤተሰቦቼ። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ደግሞ አበረታቱኝ። እንግዲህ ለእርጉዝዬ እርጉዝ ብዙ ነገር ያምራታል፣ ላይክም ሊያምር ይችላል። ብቻ አበረታቱኝ። 50,000 አስገቡኝ። ሰብስክራይብን ደግሞ 50,000 አስገቡኝ እና 50,000 ስንገባ ደግሞ ምን ይታወቃል 50,000 ቢያንስ ከቤቢ ሻወር ጋር እንኳን እንዳከብር አድርጉኝ። እዛም ሳይደርስ እንደምታደርጉኝ ተስፋ አደርጋለሁ። አሁን 4 ወር ሊሆነኝ ነው መሰለኝ። ብቻ ለማንኛውም እወዳችኋለሁ። አብራችሁ ስለነበራችሁ በጣም አርግቻ አመሰግናለሁ። ከኔ ጋር ቻው ብያለሁ።